ሰላም ሰላም እንዴት ናችሁ? ዛሬ አድቫንስድ ዳታቤዝ ቻፕተር 4 እናያለን። ኮንከረንሲ ኮንትሮል እናያለን ማለት ነው። ቻፕተር 1ን ቻፕተር 2ን ቻፕተር 3ን ያላያችሁ ሰዎች አሁን እንሂድና እነዛን ቪዲዮዎቻቸው ታይማቸው ሚኒታቸውም ትንሽ ስለሆነ ቀለል ያሉ ናቸው። ሄዳችሁ አይታችሁ ስትመጡ የበለጠ ትረዳላችሁ ማለት ነው። ምን ላይ ደርሰናል? ኮንከረንሲ ምንድን ነው? እስቲ የሆነ ባስ ላይ እንሂድና የሆነ መቀመጫ አለ። መቀመጫ ነው ብላችሁ አስቡ። ከዛ እናንተ በሌላ በር በመጀመሪያ በር የሆነ ሰውዬ ደግሞ በሁለተኛው በር አዘሴም ታይም ደረሳችሁ ወንበሩ ጋር አንድ ወንበር ነው ያለው ልትቀመጡ አዘሴም ታይም ደረሳችሁ። ያ ምን ይባላል? ኮንከረንሲ ይባላል። ሁለታችሁ ኮንከረንትሊ ደረሳችሁ ማለት ኮንከረንሲ አዘሴም ታይም ማለት አንድ ከዛም በኋላ ላይ ኮንትሮል ማድረግ ያስፈልጋል። ያለበለዚያ ወደ ጥል መግባታችሁ ነው። ስለዚህ ይህን ነገር ኮንትሮል ማድረግ ያስፈልጋል። ሁለተኛው ሰውዬ ሽማግሌ ከሆነ አይ በቃ ሽማግሌ ነው ተርሶ ይቅደሙ ምናምን ልትወት ትችላላችሁ። ወይ ደግሞ ሴት ከሆነችም ሌዲስ ፈርስት ምናምን ብለህ ታስቀድማት ትችላለህ። ስለዚህ ኮንትሮል አረከው ማለት ነው። ዳታቤዝ ላይም እንደዚሁ ነው። ዳታቤዝ ለምሳሌ አይተም ኤክስ ቢኖር ዳታቤዝ ላይ የአይተም ኤክስ ሁለት ትራንዛክሽኖች አዘ ሴም ታይም አክሰስ ማድረግ ፈልገው ሊመጡ ይችላል። አዘ ሴም ታይም ማለት ነው። ሶ አዘ ሴም ታይም ሲከሰት አዘ ሴም ታይም አክሰስ ሲያደርጉት ምን ይፈጠራል? የተለያዩ ችግሮች ሊፈጠሩ ይችላሉ። እናያቸዋለን ምን እንደሆኑ ማለት አሁን አልነግራችሁ። የተለያዩ ችግሮች ሊፈጠሩ ኮንፍሊክቶች ምናምን ሊፈጠሩ ይችላሉ። ሶ እነዚህ የሚፈጠሩት ችግሮች እንዳይፈጠሩ ምን እናደርጋለን? ኮንትሮል ማድረግ አለብን ማለት ነው። ስለዚህ ኮንትሮል የምናደርገው ስለሱ ነገር ነው የሚያወራው። እንዴት አድርገን ኮንትሮል እናድርግ፣ እነዛ ችግሮች ምንድን ናቸው የሚለውን ሀሳብ ነው ኮንከረንሲ ኮንትሮል የሚያወራው ማለት ሌላ ነገር የለውም። ስለዚህ ምን ይሆናል? ኮንከረንሲ ሪፈርስ ዘ ሲቹዌሽን ዌር መልቲፕል ዩዘር ኦር ፕሮሰስስ አር ፐርፎርሚንግ ኦፕሬሽን ኦን ዳታቤዝ ሳይመልታኒየስሊ። ስለዚህ መልቲፕል ዩዘሮች ወይም ደግሞ ፕሮሰሰሮች ሳይመልታኒየስሊ ኦፕሬት ማድረግ ሲፈልጉ ምን ይባላል? ኮንከረንሲ ይባላል። ስለዚህ ይህን ነገር ኮንትሮል ስናደርገው ደግሞ ኮንከረንሲ ኮንትሮል ይባላል ማለት ነው። ሶ ግን ምንድን ነው አሁን ይሄ ኮንከረንት ኮንትሮል ለምን አስፈለገ ማለት ኮንከረንሲ ቢኖር ምንድነው ችግሩ ነው። የመጀመሪያው ሎስት አፕዴት ፕሮብሌም ሊፈጠር ይችላል። የሚገርማችሁ ዋናው ሎስት አፕዴት ፕሮብሌም ምን ማለት ነው? እሺ አፕዴት ሜድ ባይ ዋን ትራንዛክሽን ኢዝ ኦቨርራይደን ባይ አናዘር ትራንዛክሽን ምን ማለቱ ነው ይሄስ? ስለዚህ ለምሳሌ አይተም ኤክስ አለች። አይተም ኤክስ ስንት ናት? 100 ናት እንበልሽ። 10 ልበላት እንዴ? 100 አይተም ኤክስ ምንድናት? 10 ናት። ትራንዛክሽን መጣና አይተም ኤክስ ምን አረጋት? ሪድ አረገና ምን አረገ? 100 ሲደመር 10 አረገ። ስንት አረገ? 110 አለው ማለት ነው ሪድ ያረጋት። ስለዚህ ኤክሱን ዋጋ ስንት አረገ? 110 ከዛ ትራንዛክሽን ዋን ምን ይሄኛውን ራይት ሳያደርግ ኮሚት ሳያደርግ ትራንዛክሽን ቱ ከቻለና 100 አነበባት። 100 ሲቀንስ 20 ስንት ነው? 80። 100 ሲቀንስ 20 ስንት ሆነ? 80 ሆነ። ከዛም በኋላ ላይ ይሄ ሪድ አርግቶ ካልኩሌት እያደረገ ልክ ካልኩሌት አድርጎ ሲጨርስ ትራንዛክሽን ቱ ራይት አረገ። ራይት ስንትን 110ን ራይት አረገ። ይቺን አጠፋት ድራሿን አጠፋትና 110ን ሪድ አረገ። 110ን ሪድ ሲያደርግ ራይት ማለት ራይት አረጋት። የኤክስን ዋጋ 110 አረጋት ማለት። ከዛ ይሄ 110 አርግቶ ልክ ሳይጨርስ ትራንዛክሽን ቱ እየሮጠች መጣትና ያጠፋውና ስንት ያደርገዋል? ይሄ ነው ትክክል ብሎ 80 ያረጋት። 80 ያረጋት። ከዛም በኋላ ላይ ስንት ቁጭ ያለ? 80 ትክክል ነው አይደለም? ስለዚህ ሎስት ተደርጓል ማለት ነው። ሎስት አፕዴት ፕሮብሌም እዚህ ጋር አፕዴት የተደረጉ ነገሮች ሎስት ተደርጓል ማለት ነው። ኮንሰፕት ስለዚህ ኦፕሬሽን ፍሮም ቱ ትራንዛክሽን ኢንተርኔት ሊዲንግ ቱ ኢንኮሬክት ፋይናል ቫሊዩ ዳታቤዝ። ስለዚህ ምን ነበር መጀመሪያ መሆን የነበረበት? ራይት እዚህ ጋር ይመጣል፣ ቀድሞ ኮሚት ይመጣል። ከዛ ደግሞ ኮሚት የተደረገውን ዋጋ የኤክስን ዋጋ ነበር የሪድ ማንበብ ያለበት። ይሄ ሪድ ማንበብ የነበረበት የዚህን ዋጋ ነው። እውነት ለመናገር ሄዶ ከየት አነበበ? ከዚያ አነበበ። ችግር ፈጠረ ማለት ምክንያቱም ቀድሞ የመጣው ነው ቲዋን ናት ቲቱ። ይሄ ቲዋን በማንቀላፋቱ ምክንያት ራይት ባለማድረጉ ምክንያት ያኛው ይሆናል። ስለዚህ ይሄ
ሁለተኛው ቴምፖራሪ አፕዴት ነው። ቴምፖራሪ አፕዴት ደግሞ ደርቲ በመባል ይታወቃል። ደርቲ ደግሞ ምን መሰላችሁ? ሪድ ኖት ኮሚትድ ትራንዛክሽን። ከዛ አሁንም ኤክስን ዋጋ ትራንዛክሽኗን እየሮጠ መጣና ሪድ አረጋት። ከዛ ሪድ 100 ነው። እሺ ኤክስ ዋጋ እሺ 100 እናርጋት 100 ናት። እሺ ከዛ 100 ሲደመር 10 ራይት አረገ 110 ሆነች። እዚህ ጋር መጥቶ 110 ሆነ ራይት 110 አለ። ትራንዛክሽን ቱ ከች አለ በዛው። ከዛ እቺን የ110 ሪድ አረገ 110 ሲቀነስ 20 ስንት 90 ሆነ። 90ን መቶ ራይድ አረገ እና ምንድን ነው የተሳሳተው ልትሉ አትችሉም? ለካ ትራንዛክሽኗን ኮሚት አላረገም። የት ነው ያለው ቫሊዩ? ሮል ባክ የመሆን እድሉ ከፍተኛ ነው። አቦርት አርግቶ መመለስ እድሉ ከፍተኛ ነው። ምክንያቱም ኮሚት ማድረግ አለበት። ቴክስን ዋጋ እንደዚህ አፕዴት አርግቻለሁ ብሎ ራይት አፕዴት አርግቻለሁ ብሎ ኮሚት ማድረግ አለበት። ወደ ዳታቤዝ ላይ ኮሚት ሲያደርግ የሆነ ክራሽ የሚፈጠር እኮ ሮል ባክ ያደርጋል ወይም አቦርት ያደርጋል። ኮሚት ባለማድረጉ ምክንያት ግን ይሄኛው አንብቦ ኢንኮሬክት ውስጥ ገባ ማለት። ስለዚህ ቴምፖራሪ አፕዴት የት ቫሊዩን የት አርጉ ቴምፖራሪ ላይ ነው አፕዴት ያደርገው። ዳታቤዝ ላይ አፕዴት አላደረገም። ያ ነው ዳርቲ ሪድ ይባላል። ከማይረባ ቦታ አንስቶ ነው ሪድ ያደረገው። ይሄ ትራንዛክሽን ቱ ነው ዳርቲ ሪድ ያደረገው ትራንዛክሽን ቱ ከየትም ከማይረባ ቦታ ኮሚት ያልተደረገ ቫሊዩ አምጥቶ ሪድ ያደረገ ማለት። ስለዚህ ይሄኛው ቴምፖራሪ አፕዴት ነው። ኢንኮሬክት ሰመሪ ነው ሌላኛው። ኢንኮሬክት ሰመሪ ደግሞ ምንድነው? ትራንዛክሽኑን አቬሬጅ እየሰራ ነው። አቬሬጅ ሲሰራ ከኤስ ከዜድ ያሉትን ቫሊዎች እየሰራ ነው እና ፒ ደግሞ እዚች ጋለች። ፒ እዚህ ጋለች። ኤ ቢ ሲ ዲ እያለ ፒ ደርሶ ፒ ኤክስ ዋይ ዜድ ምናምን እያለ እየመጣ ነው ማለት። ፒን ሰርቶላል። የፒ ዋጋ ስንት ነበር? 10 ሰሙን ሰርቷል። የፒን 10 ብሎ ወስዷል ፒ። ከዛ ጀለስ ትራንዛክሽን ቱ ኤ ሰመሪ ሲያልቅ ሪድ አረጋት ፒን 10 አረጋት። 10 ሲደመር 110 አርግቶ ራይት አረጋት። የፒን ዋጋ ስንት አረጋውን? ኤክስ አርግቶ 110። ትራንዛክሽን ቱ ደግሞ ብዙ ስለሆነ እየሰራ ነው። ይሄ 110 መጨረሱን አላየም፣ እየሰራ ነው። ትራንዛክሽን ቱ ጨርሶ አቬሬጅ ቁጭ አረገ። በስንት? በፒ 10። ግን ፒ እኮ መሀል ላይ አፕዴት ተደርጓል። ስለዚህ ኢንኮሬክት ሆነ ማለት ነው። ሰመሪ ኢንኮሬክት አይደለም የሰራው ስራ ኢንኮሬክት። ምክንያቱም ፒ በመሀል እያለ ሳይጨርስ ትራንዛክሽን ቱ ይሄ ሙሉ ሰመሪውን ሳይጨርስ ትራንዛክሽን ቱ እኮ እዚህ ጋር ጨረሰ። ጨርሶ ከዛ ይሄን ወሰደ። ስለዚህ ሰመሪው መውሰድ የነበረበት 110 ቫሊዩን ነበረ ሰም ሲሰራ ትራንዛክሽኗን። ነገር ግን አፕዴት ተደርጓል አላወቀም፣ ሌላ ሰመሪ ሰጠ። ስለዚህ በዚህ ምክንያት የተሰራ ስራ ኢንኮሬክት ሰመሪ እንለዋለን ማለት ነው። አንሪፒትድ ሪድ እንኳን መጽሐፋችን ላይ የለም፣ ግን ያው አንድ ትራንዛክሽን ሁለት ጊዜ ሪድ ሲያደርግ ሁለቱም የተለያየ ቫሊዩ ከሆነ አንሪፒትድ ሪድ ይባላል ማለት ነው። ካዲያ እንዴት ነው የምንቆጣጠረው ነው? ጀነራል ቪው ኦፕቲሚስቲክ፣ ፔሲሚስቲክ እና ሰሚ ኦፕቲሚስቲክ የምንላቸው አሉ። ኦፕቲሚስቲክ ፖዘቲቮች ናቸው። በፖዘቲቭ ለምን እንቆጣጠረው ነው? ኮንፍሊክቱ ምንድነው? ኮንፍሊክቱ ሲስተም ዊር ኮንፍሊክት አንኮመን ከሆነ ኦፕቲሚስቲክ ማለት ነው። ስለዚህ ኦፕቲሚስቲክን እናየዋለን በኋላ ላይ ከአንድ እንትን ጋር። ስለዚህ ምን ኮንፍሊክት ብዙ ከሌለ ብሎ ነው አስዩም የሚያደርገው ማለት ነው። ፔሲሚስቲክ አይ ሎክ ኢርሊ ፕሪቬንት ኮንፍሊክት ባይ ሎኪንግ መጀመሪያ ሎክ ያደርጋል። ፔሲሚ ኔጌቲቭ ነው፣ ምክንያቱም መጀመሪያ ሎክ አለብን ማድረግ አለብን ብሎ ነው የሚሰራው ፔሲሚስቲክ። ያኛው ውስጥ አይ ብዙ ሎኮች እኮ አንኮመን ናቸው የተፈጠሩ አይደሉም፣ ስለዚህ ባይፈጠር ብለን እንስራ ብሎ ልክ ኦፕቲሚስቲክ እንደዛ ነው። ሰሚ ደግሞ የሁለቱም ጥርቅም ነው። ያው ኦፕቲሚስቲክ ፔሲሚስቲክ በተለይ ለባንኪንግ እነዚህ ሃይ ኮንፍሊክቲንግ ባንኪንግ ላይ ቡኪንግ ሲስተም ላይ በጣም አስፈላጊ ነው። ምክንያቱም እነዚህ ሴንሲቲቭ ናቸው። እነዚህ ብዙ ሴንሲቲቭ ላልሆኑ ቦታዎች ኮንፍሊክቶች አንኮመን ለሆኑ ቦታዎች ነው። ሰሚ ደግሞ ልክ እንደዛው ማለት። ከነዚህ ስናወጣው ደግሞ እነዚህ ኮንከረንሲ ኮንትሮል ቴክኒኮች አሉ። ከኦፕቲሚስቲክ ማን አለ? ቫሊዴሽን አለ። ከፔሲሚስቲክ ቱ ፌዝ ሎኪንግ አሉ። ልክ ከነሱ የወጡ ናቸው ማለት። ኮንከረንሲ ኮንትሮል ቴክኒኮች ምንድን ነው? ዲቤኤምኤስ አሁን እንግዲህ ሁለት ሳይመልታኒስ ሁለት ነገሮች ሲፈጠሩ ዲቤኤምኤስ እንዴት አርግቶ ነው ያንን ነገር ኮንትሮል ለማድረግ የሚሞክረው ነው። አንደኛ ሎክ ቤዝድ ፕሮቶኮል። ምንድን ነው ሎክ ቤዝድ ፕሮቶኮል? እና ቱ ፌዝ ሁለቱም ሎኪንግ ስለሚለው በአንድ ብናያቸው ውስጥ ሎኪንግ ስለሚሉ
እና አንድ እንውሰዳቸውና ይሄኛው ሎክ ቤዝ ፕሮቶኮልን እንደ ሲምፕል ነው። ስለዚህ ሎኪንግ ፕሮቶኮል ብለን ሲምፕል ሎኪንግን ምን እንለዋለን? ሎክ ቤዝ እንለዋለን። ቱ ፌዝ ሎኪንግ ራሱ ይቀመጣል። ስለዚህ ሎኪንግ ፕሮቶኮል ብለን ከዛ መውሰድ እንችላለን የሁለቱን። እና ከሎኪንግ ፕሮቶኮል ሲምፕል የምንለዋለን ምንድን ነው የሚለው ሎኪንግ ፕሮቶኮል ሀሳቡ ታዲያ ምንድን ነው? ስለዚህ ዲቢኤምኤሱ የኤክስን አይተም ሁለት ትራንዛክሽኖች አዘ ሴም ታይም መጥተው ሲወስዱ ትራንዛክሽን ዋን እና ስለዚህ ትራንዛክሽን ቱ ሎክ እንዲያደርግ ይፈቅድለታል ማለት። ስለዚህ ምንድነው ይሄ ህግ የሚለው ትራንዛክሽን ዋን እና ትራንዛክሽን ቱ አዘ ሴም ታይም ሲደርሱ ቀድሞ ትራንዛክሽን ዋን ኤክስን ምን ማድረግ አለበት? ሎክ ያደርግበታል። ከዛ እስከሚጨርስ ትራንዛክሽን ቱ ይጠብቅና ከዛ ሲጨርስ አሎክ አርግቶ ትራንዛክሽን ቱ መጠቀም ይችላል። ልክ ኮንሰፕቱ ልክ እንደዚህ ነው ማለት። ስለዚህ ኤክስ አይተም ቢኖር ሁለት ትራንዛክሽኖች አዘ ሴም ታይም ሲወስዱ ለምሳሌ ትራንዛክሽን ዋን ኤክስ ሎክ ያደርጋታል ማለት ነው። ሎክ ያደርጋታል፣ ሲጨርስ አሎክ ያደርግለትና ትራንዛክሽን ቱ እነዛ ፕሮብሌሞች እንዳይፈጠሩ ማለት። ስለዚህ ሪድ እና ራይቲንግ ከማድረጉ በፊት ምን ያደርጋል ማለት ነው? ሎክ ያደርጋል ማለት ነው። ዚስ ኮንሰፕት ነው የሚጠቀሙት ሎኪንግ ላይ ማለት ነው። ስለዚህ ሁለት አይነት ሎክ ሊኖሩ ይችላሉ። የመጀመሪያው ሼርድ ሎክ ይባላል። ሁለተኛው ደግሞ ኤክስክሉሲቭ ሎክ የምንለው አለ ማለት። ሼርድ ሎክ ማለት ሪድ ራይት ብቻ ነው ማድረግ የማይችሉት እንጂ ሁሉም መጥተው አዘ ሴም ታይም ቢደርሱ ሪድ ማድረግ ይችላሉ። የኤክስን ዋጋ ስንት ነው እያሉ ማየት ይችላሉ። ግን ምን ማድረግ አይችሉም? ራይት ማድረግ አይችሉም። አሉ መልቲፕል ትራንዛክሽን ቱ ሪድ ዳታ አይተም ኮንከረንትሊ ሪድ ምን ማድረግ ይችላሉ ማየት ይችላሉ። ግን ፕሪቬንት አፕዴት ውስጥ ኤኒ ትራንዛክሽን ካን ሪድ። ስለዚህ ኤኒ ትራንዛክሽን ሪድ የሚያደርገው አፕዴት ማድረግ አይችሉም። ሼርድ ሎክ ማለት ሁሉም ምን ማድረግ አብረው ማየት የሚችሉ ከሆነ ሼርድ ሎክ ነው ይባላል። ከዛ ምን ይባላል? ኤክስክሉሲቭ ሎክ የምንለው አለ ደግሞ። ኤክስክሉሲቭ ሎክ ላይ ማየት ይችላሉ። ከዛ ግን ምን ይጨመራል? ራይት ኦንሊ ይባላል ነው ሜል ኤክስክሉሲቭ ሎክ ራይት ኦንሊ ራይት ማለት ከዚ ትራንዛክሽን ቦዝ ሪድ ኤንድ ራይት ዳታ አይተም ዚስ ሎክ ኤክስክሉሲቭ ኤንድ ፕሪቬንት አዘር ትራንዛክሽን ሞዲፋይንግ ዘ ሴም ዳታ ሳይመልታኒስ። ስለዚህ ራይትም ይደረጋል ግን አዘር ትራንዛክሽን ሳይመልታኒስሊ አንድን ዳታ ሞዲፋይ እንዳያደርጉ ማለት። ስለዚህ ትራንዛክሽን ዋን ምን እያደረገ ነው? ራይት እያደረገ ከሆነ ሌላ ትራንዛክሽን ቱ ራይት እንዳያደርግ የሚያደርግ ከሆነ ኤክስክሉሲቭ ሎክ እንለዋለን። ሼርድ ሎክ ደግሞ ሁሉም ማየት የሚችሉ ከሆነ ሼርድ ሎክ እንለዋለን። ከራይት ጋር የተገናኘ ከሆነ ኤክስክሉሲቭ ሎክ። አንዱ ራይት እያደረገ ሌላው ራይት ማድረግ አይችልም ከተባለ ኤክስክሉሲቭ ሎክ ነው ባጭሩ። ሪድ ማድረግ ይችላሉ ግን አንዱ ራይት እያደረገ ሌላኛው ራይት ላድርግ ቢል አይችልም፣ ምክንያቱም ኤክስክሉሲቭ ሎክ ነው። ሼርድ ሎክ ግን ሁሉም ማየት ይችላሉ ነው ኮንሰፕታቸው፣ እንደዛ ነው። ሌላኛው ቱ ፌዝ ሎኪንግ ነው። ቱ ፌዝ ሎኪንግ። ስለዚህ ሎኪንግ እና ሎኪንግ በሁለት ተከፈለ ማለት ነው። ግሮዊንግ ፌዝ ግሮ እያደረገ፣ ሽሪንኪንግ ፌዝ ስለዚህ ግሮዊንግ ፌዝ ምንድን ነው የሚይዘው? ሎክ ስታር ኦብቴን ኖት ሪልስ። ስለዚህ ሎክ የሚደረጉት እንዳለ ግሮዊንግ ፌዝ ላይ ነው። ይህ ግሮዊንግ ፌዝ ሎክ ይደረጋል። ሎክ የሚደረግ ነገር ካለ ግሮዊንግ ፌዝ ላይ፣ አሎክ የሚደረገው ደግሞ ሽሪንኪንግ ፌዝ ነው። በቃ በሀሳቡ አጭሩ ይሄ አሎክ የሚደረገው ወይም ደግሞ ሪሊዝ የሚደረገው ሀሳቡ ይሄ ነው። አኩር ኦል ነሰሰሪ ሎክስ፣ ሁሉም ነሰሰሪ ሎኮች ግሮዊንግ ፌዝ ላይ ነው አኩር የሚደረጉት። ኤንድ ሎክስ አር ኦብቴንድ በት ኖት ሪሊስድ። ሎክ ኦብቴን ይደረጋል። ነሰሰሪ ሎክ አንድ ትራንዛክሽን ሲያደርግ ሎክ የሚያደርግ ከሆነ ነሰሰሪ ሎኮቹን ግሮዊንግ ፌዝ ላይ ያደርጋል። ከዛ በኋላ ሽሪንኪንግ ፌዝ ላይ ከገባ ግን ሎክ አደርጋለሁ ማለት አይችልም። ምን ማድረግ ነው? ሪሊዝ ማድረግ ይቻላል ነው። ስለዚህ ቱ ፌዝ የተባለው እነዛ ናቸው ማለት ነው። ይህን ኮንሰፕት ከያዛችሁ ታይም ስታምፕ ቪዚት ፕሮቶኮል አለ ደግሞ። ምንድን ነው ግን ታይም ስታምፕ? ከዛ በፊት ታይም ስታምፕ ሪካርድ ዛት ማርክ ዘ ኤግዛክት ዴት ኤንድ ታይም ዊን አን ኤቨንት ኦከር። ስለዚህ ኤቨንት ኦከር ሲያደርግ ኤግዛክት ዴቱና ታይሙን ምን የሚልልን ነው? ሪካርድ የሚያደርግልን ታይም ስታምፕ። ስለዚህ አሁን ለምሳሌ የታይም ስታምፕ 25 11 ምናምን ታይሙም አንዱ ላይ ያለው አስጠን። ስለዚህ ምንድን ነው ታዲያ ዚስ ፕሮቶኮል ዩዝ ዘ ሲስተም ታይሙን ወይም ደግሞ ሎጂካል ካውንተርን ይጠቀምና አሴ ታይም ስታምፕ እንደ ታይም ስታምፕ ይጠቀምና ቱ ሴሪያሊዝ ኮንከረንት ትራንዛክሽኖች ሲመጡ የእነሱን ታይም ስታምፓቸውን ይዛል። ምን ቀን ነው፣ ምን ሰዓት ነው፣ ምን ደቂቃ ነው፣ ምን ሴኮንድ ነው፣ ምን ማይክሮ ሴኮንድ ነው፣ ምን ብሎ ይይዛል ማለት። በዛ መሰረት በዛ ታይም ስታምፓቸው መሰረት ማይክሮ ሰከንድ ልዩነት ሊኖራቸው፣ ከዛ ታይም ስታምፓቸው መሰረት ምን ያደርጋል ማለት ነው? ሴሪያላይዝ ያደርጋቸዋል ማለት ነው። ኮንከረንት ትራንዛክሽኖች ቀድሞ የመጣውን በታይም ስታምፓቸው መሰረት ቀድሞ በታይም ስታምፑ የቀደመውን ያስቀድመዋል፣ ያልቀደመውን እንትን ያደርገዋል። ዘ ኢንሹር ኮንፍሊክቲንግ
ሪድ ኦር ራይት ኦፕሬሽን አር ኤክስኪዩትድ ኢን ታይም ስታምፕ ኦርደር። ስለዚህ በታይም ስታምፕ ኦርደራቸው መሰረት መሆኑን ቼክ ያደርጋል ማለት ነው። ከጊቪንግ ፕራዮሪቲ ቱ ኦርደር ፕራይስ። ስለዚህ መጀመሪያ ለመጣ ወይም ደግሞ ለኦርደር ትራንዛክሽን ፕራዮሪቲ ይሰጣል። ለምሳሌ ፒኤል ስንት ነው? 010 ላይ ነው የመጣው። ይሄኛው ደግሞ 0020 ነው። ስለዚህ ይሄ ቀድሞ ስለመጣ ለቲኤ ለታይም ስታምፕ ኦፍ ትራንዛክሽን ዋን ምን ይሰጣል ማለት ነው? ፕራዮሪቲ ቀድሞ የፈለገውን ስራ እንዲሰራም ይደረጋል ማለት ነው። ስለዚህ ታይም ስታምፕ ቤዝድ የሚባለው ይሄ ነው። ሌላኛው ቫሊዴሽን ቤዝድ ፕሮቶኮል ነው ወይም ደግሞ ኦፕቲሚስቲክ ኮንከረንሲ ኮንትሮል ምንለው ነው። ይህ ቫሊዴሽን ወይም ደግሞ ኦፕቲሚስቲክ ምንድን ነው? ስለዚህ አሱ የሚያደርገው ኮንፍሊክቶች ሬል ናቸው ብሎ ያስባል። ከዛ ሎኪንግ ላይ ምናምን ታይሙን ማቃጠል አይፈልግም። ምክንያቱም ሎኪንግ ታይም ስለሚወስድ አስዩም ያደረገና ከዛ ሪድ ያደርጋል ማለት ዊዛውት ኢኒሻል ብሎኪንግ ነው። ሪድ ፌስ ሪድ ዘ ቫሊዩ ኦፍ ኢንቱ ሎካል ቫሊዩ ፐርፎርም ራይት ኦን ቴምፖራሪ ሎካል። ስለዚህ ሪድ ያደረገና ቴምፖራሪ ሎካል ቫሪያብል ላይ ምን ያደርጋል ማለት ነው? ራይት ያደርጋል ማለት ዳታ ቬሪ አይደለም ቴምፖራሪ ላይ ራይት ካረገ በኋላ ቫሊዴሽን ፔጅ ቼክ ፎር ኮንፍሊክት ዊዝ አዘር ኮሚት ሌሎቹ ኮንፍሊክት እንዳለ ቼክ ያደርጋል ማለት ቫሊዴት ያደርጋል ማለት ሌላም እንዴት ነው ራይት እያደረገ ነው ወይስ አይደለም ኮንፍሊክት ተፈጥሯል የሚለውን ቼክ ያደርጋል። ከዛም በኋላ ላይ ራይት ፌዝ ይመጣል ማለት ራይት ፌዝ እንደዚህ የሚያደርግ ከሆነ ቫሊዴሽን ፌዝ ጋር ካለፈ ምን ያደርገዋል ማለት ነው? አፕዴት ዳታቤዝ ላይ አፕዴት ያደርገዋል። ምን ላይ ሎካል ቴምፖራሪ ሎካል ራይት ያደረገውን ቴምፖራሪ ላይ ራይት ያደረገውን ዳታቤዝ ላይ ሄዶ ምን ያደርገዋል ማለት ነው? አፕዴት ያደርገዋል። ልክ በዚህ ፌዝ የሚሰራ ከሆነ ቫሊዴሽን ቤዝድ ፕሮቶኮል ነው። ግን ይሄም ምን ከሆነ ኮንፍሊክቶች ሬር ከሆኑ ማለት ነው። ሁለት እንትኖች እንንካሩ። ሌላኛው ቨርዥን ኮንከረንሲ ኮንትሮል የምንለው ነው። ምርጥ ነው ኮንከረንሲ ኮንትሮል። ስለዚህ ይሄ ምንድን ነው የሚለን ቨርዥን እናስቀምጥለታለን ማለት ቨርዥን ምንድን ነው? ሲምፕሊ ኮፒ ኦፍ ዳታ አይተም አት ስፔሲፊክ ታይም። ስለዚህ በስፔሲፊክ ታይም ውስጥ ወይም ደግሞ በአንድ ታይም ውስጥ በሚኒት ውስጥ በሴኮንድ ውስጥ ኮፒ ኦፍ ዳታ ማለት። ስለዚህ ኦልድ ቫሉ ይኖረናል፣ ኒው ቫሉ ይኖረናል። ኦልደር አሁን ለምሳሌ ራይስ ሲደረግ ቀደም እንዳየነው ራይስ ሲደረግ የኤክስ ቫሉ 100 ነበረ በስንት ሰዓት? በዚህ ደቂቃ 100 ነበር። አዎ በዚህ ሴኮንድ 110 በዚህ ሴኮንድ 110። ስለዚህ እነዚህ የሚባላሉ ቨርዥን መንከተል። ስለዚህ ኦልደር ቫሉ ኒው ቫሉ የሚለው እሱን። ስለዚህ መልቲ ቨርዥን ስኬማ ኢንሃንስስ ኮንከረንሲ ባይ ኪፒንግ ኦልደር ቨርዥን አይተም። ስለዚህ ኦልደር ቨርዥን ኖቹ አይተሞች ዳታ አይተሞች ምን አይሉ ማለት ነው? አይጠፉም። ኢን መልቲ ቨርዥን ቱ ፌዝ ሎኪንግ ኢች ሰክሰስፉሊ ራይት ክሬት አን ኒው ቨርዥን ዊዝ ታይም ስታምፕ። ስለዚህ አንድ እንትን ራይት ሲደረግ ምን ከታይም ስታምፑ ጋር ይቀመጣል ማለት ነው። ከዛ ከታይም ስታምፑ ጋር አብሮ የሚቀመጡ በዚህ ሰዓት በዚህ ደቂቃ እንዳልኳቸው። ስለዚህ ኦፕሬሽን ሰሌክት አን አፕሮፕሪየት ፐርሰን ቤዝድ ኦን ዘ ትራንዛክሽን ታይም ስታምፕ። ስለዚህ በታይም ስታምፓቸውን ቼክ አድርግቶ በዚህ መሰረት ይመርጣል ማለት። ልክ እንደዚህ ከሆነ ምን ይባላል? መልቲ ቨርዥን ይባላል።